ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አይታችኋል። ዛሬ እንግዲህ ለብዙዎቻችሁ የተወዘጋገባችሁት ውዝግብ ትክክለኛ ነገሩ ወይ ደግሞ በደንብ ጽድት ብሎ ተመልሶላችኋል ብዬ አስባለሁ። ምክንያቱም እንግዲህ ብሩኬ ነው መግቢያ የሰራው። ትናንትም እንደዚህ አወዛጋግቦን ነበር፣ ዛሬም ደግሞ ደገመው ብሩኬ። አይ ይሁን እሺ፣ ችግር የለም። እኔ ሲጀመር በፊትም አሁንም ምንም አይደለም ይመስለኝ፣ ምክንያቱም አውቃለሁ። ሲቀጥል ደግሞ ዛሬም ቅምጥሌ ስላላቀሰች እንዳያችኋት ቆፍጠን ብላ ስለሄደች እጅግ በጣም ደስ ብሎኛል። የዛሬው ቪዲዮ የሆነ ሰዓት ላይ በጣም እየሳቅኩ ነበረ ማለት ነው። ሴትዮን ያስደነገጠች ሁላ ብሩኬ መግቢያ ላይ ሲያወራቸው የነበሩት ነገሮች ሁሉ ያስቃሉና የሆነ ውዝግብግብ ማለት ቅመሜን ወዳታለሁ፣ ከእሷ ጋር መለየት አልፈልግም፣ እኔ ለእሷ ደስታ ነው የምኖረው። ከዛ ደግሞ በቃ ማለት እሷን የሆነ ነገር ለማለትም እኮ ጨነቀኝ ማለት በቃ አንቺ የራስሽን ህይወት ኑሪ ለማለት ከበደኝ ሁላ ምናምን እያለ ነበርና እንዲሁም ደግሞ ያው አንገትን ያስደፋል ጋሽዬ ለአንገቴ እንደፋ አድርጌ እንግዲህ ጋሽዬ እንዲመጣ አድርጌዋለሁ ብሏል። ያው ሁሉም ሰው እውነት ለመናገር በሰራው መጥፎ ስራ ወይ ደግሞ ጥሩ ስራ ነው ከፍም ዝቅም የሚለው አንገቱን ቀናም አንገቱን ደፋ የሚያደርገውና ብሩኬ ሲጀመር ትናንትም ሲያወራው ዝግብግብ ብሎ ነበር። ዛሬ የሚደዛው ወደፊትም ወደ ግራም እያደረገው ነበርና እያወራ የነበረው የሰው ልጅ እውነት ለመናገር አይሳሳትም አይደለም ይሳሳታል። ነገር ግን ልጁ ምንም ይሁን በቃ ይሄኔ ነው ብዬ አላምንም አላመንኩበትም ይላል። ከዛ ደግሞ እንግዲህ ያው እሷን አግኝቻት ነበረ፣ ሰው ሊረዳን አልፈለገም አለ ብሩኬማ። እንደዚህ አይነት ነገር አይደለም እኛ ልንረዳ ወይ ደግሞ ሌላ ሰው ሊረዳ፣ አንተ ራስን እንኳ አልተረዳሁም። ምን እንደተፈጠረ ያለ እሷን ጠይቃታለሁ። እሷ በደንብ ካላመነችልኝ እኔ መጣሁ አገኘኋት፣ ግን ከዛ በኋላ ምን እንደተፈጠረ አላውቅም። አይ ብሩኬ ማለት ወይ አላደረኩትም አይለንም ወይ አድርጌዋለሁ አይለንም። በቃ እኔ እሷ ትጠየቅ ነው የሚለውና እሺ መጀመሪያ ላይ ላታቅ ትችላለህ። ሁሉም ሰው የሚያጠጡት ነገር አለ በዛ መልኩ ምናምን በጣም ብዙ ሰዎች ይሸወዳሉ። አይታችሁ ከሆነ በጣም ብዙ ሴቶች ራሱ የራቁት ቪዲዮ የሚቀረጹት በዛ ምክንያት ነው። እንዳትሸወዱ። ምሪንዳ ይጋብዝሻል፣ ምሪንዳ ውስጥ ግን ሌላ ጉድ ነው ያለው። ስለዚህ ሁላችሁ መንቃት ያለባችሁ ነገር በዚህ ነገር ሰው ይሸወዳል። ምንድን ነው ብቻ በምን መልኩም ይሁን በምግብም ያደርጉባቸዋል ምናምን፣ በዛ መሀል ተጠቅመው ምናምን በደንብ ቪዲዮ ቀርጸው ምናምን ይተዋቸዋል በጣም ብዙ ሰዎች ማለት ነው። ከዛ ውጭ ግን ቢያንስ የት እንዳደራችሁ ታውቃላችሁ፣ ጠዋት ላይ ስትነቁ ማለት ነው። ጠዋትም አይሆን ብቻ በነቃችሁ ሰዓት የት ናላችሁት፣ እንዴት ናላችሁት፣ እንዴት ናደራችሁት የሚለውን ነገር ታውቃላችሁ አይደለም እንዴ? መቼም ይቅርታ አድርጉ ለዚህ ቃል ግን የሆነችን ሴት ልጅ የሆነ ሰው ልብሷን ሊያወልቅ ይችላል ምናምን ግን አያለብሳትም መልሶ አይደል? ወንድ ልጅም እንደዛው አስገደደችው ወይ ደግሞ ራሱን ስቶ የሆነ ነገር አደረገ ብንል ስቶ ሲባል ያኔ ምንም ነገር ኖርማል። ለምሳሌ በስካር የምታደርጉት ነገር ያን ታይም ኦኬ ልብሱ ወለቀ፣ ከዛስ አልብሷ አትሄድም አይደል? ስለዚህ በዛን ሰዓት ያለውን ነገር በደንብ ያውቃል። ስለዚህ እዚህ ጋር ብሩኬ ያው ነገሩን ውዝግብግብ ብናደረግከው ይሁን እንግዲህ ያው ብዙዎቹ ያልገባቸው ስላሉ እነሱም እንዲገባቸው ስላደረግ ቴንኪው። ምናልባት እስከ ትናንት ላይገባቸው ይችላል፣ ግን በትናንቱና በዛሬው ካልገባችሁ ግን ምንም ማድረግ አልችልም። ስለዚህ እንግዲህ ቅምጥሌ መጣሽ። ጋሽዬ ደግሞ ሲናገር የነበረው ምንድን ነው? የጋሽዬ ንግግር ደግሞ ማለት ነው እውነቱን ነው። በጣም እኔ በጣም የሚገርመኝ በጣም የሚዋደዱ የነበሩ ሰዎች፣ ለሰከንድ መለያየት ማይችሉ ሰዎች ሲገናኙ እቅፋቸው ራሱ ተቃቅፈው ለሰከንዳት የሚቆዩ ሰዎች የሆነ መጥፎ ቃል ወይ ደግሞ መጥፎ ቀን ስትደርስ ለመተያየት ሁሉ ይደብራቸዋል። ማንም ሰው ነው ያን የተፈጥሮ ጉዳይ ነው መሰለኝ አላውቅም። እንግዲህ ጋሼ ቶሎ በቃ በደንብ ተቃቀፉ ምናምን ብሎ ነው ያስተቃቀፋቸውና እንዲሁም ደግሞ ጋሽዬ ማንም መጣ ብሩኬ ልጅ ነው ብትልሽ ታምኛለሽ ወይ ያሏትን እዚህ ጋር እኔ ራሴ እርሶል ጠይቀዋት። እሺ የሆነች ሴት መጣ የብሩኬ ልጅ ነው ልጁን ይረከብ አለች። ከዛ በኋላ ብሩኬ እኔ ልጅቱን አላገኘዋትም ልጅቱ ጋርም አብሬ አላደርኩም አላቅም ብሎ ከካደ እኔም ደግሞ በሱ በኩል ሁኜ ቅምጥሌን ሁኜ ልንገራችሁና ብሩኬ አላደረገውም የእሱ ልጅ አይደለም ብዬ ከራከራለሁ ምናምን፣ እሷን ለብሩኬ ወግኜ እሷን አገላታለሁ ማለት ነው። ነገር ግን ብሩኬ ያደረኩትን አላቅም እኔ እንጃ፣ ለእኔ የኔ ልጅ ሊሆንም ይችላል ላይሆንም ይችላል። አዎ አግኝቻት ነበር፣ ግን እሷ ጋር ምን እንደተደረገ ምንም አውቀው ነገር የለም ሲል ምንድን ነው ሊባል የሚችለው? ቅምጥሌ ላይ ማናችሁም አትፈርዱ። ጋሽዬም ይቅርታ ማለት ያው አንቺ ምናምን ስትሏት ስለሰማኝ እንደዛ አይደለም። በነገራችሁ ላይ የምር አንዳንድ ቤተሰቦች ማለት ነው አማቻቸውን ነው የሚባለው፣ አማቻቸውን ከወደዱ ለልጃቸው ኬር ማይሰጣቸው ሰዎች አሉ። ለምሳሌ የኔ አባት ባሌን ከወደደው በቃ የግድ ኑሪ ይላሉ።
እመቤቴን እዚህ ጋር የደረሰባችሁ ሰዎች ልትኖሩ ትችላላችሁ። እኔ ስለማይ ነው፣ በጣም በብዙ ሰዎች ስለማይ ልጃቸውን አማቻቸው ለነሱ ጥሩ ከሆነላቸው ወይ ደግሞ ከነሱ ፊት ምንድን ነው የውጭ አልጋ የቤት ጠጋ የሚባል ሰው አለ አይደለ? እንደዚህ አይነት ሰዎች አሉና ከዛ ልጃቸውን አንገትሽ ደፍተሽ ትዳርሽን ያዥ፣ እሱ እኮ በጣም ጥሩ ሰው ነው ምናምን ብለው ልጃቸውን ተጭነው እዛ ሰው ጋር እንድትኖር ያደርጓታል ማለት ነው። ያ ግን ልክ አይደለም። ልጁን ስለወደዳችሁ ስላልወደዳችሁ ሳይሆን በሁለት በኩል ሆኖ ማየት። ስለዚህ እዚህ ጋር የቅምጥሌ አንዳችም ጥፋት የለባት፣ ምንም አይነት ጥፋት በዚህ ነገር ማለት ነው። ብሩኬ ራሱን እኔ አላደረኩትም ብሎ ቢከራከርላት እሷ ራሱ በሱ በኩል ለመወገን ጥሩ ነው። ግን ያው ጋሽዬ ለማስታረቅ ያክል ነው ማለት ትልቅ ሰው መሀል ላይ ሲገባ ታውቃላችሁና ያው ለልጅም ለቅምጥሌ ቢወግንም ለእሷ ወገንክ የሚባል ነገር ስላለ ያው ሁሉም ሰው ቀድሞ የሚያዳለው ለሌላ ሰው ነው ምናምን። ቁርጥ ቀንና ቁርጡን ሲያውቅ ነው ወደ ልጁ ጎን የሚሆነው እንጂ አሁን ላይ ቅምጥሌን ቢወግን ምናልባት ጥሩ አይደለም ብሎ ስላሰብም ሊሆን ይችላል። ሁለታቸውን ይወዳቸዋል፣ ያከብራቸዋል። ግን ደግሞ የቁርጥ ቀን ደግሞ ታውቃላችሁ የሚመርጥ ሰው ሊኖር ይችላል እና ሰው ምንድን ነው ማመን የለብሽም ልጅቱ ለምን ታምኛታለሽ ምናምን ነው እና እሷ አላመነቻትም አይሆንምም ብላለች። ቀለበቱኑ ደግሞ መልሳልኛለች ምናምን። ቅምጥሌ የወሰነች ውሳኔ ፐርፌክት፣ በቃ ትክክለኛ ሴት ማድረግ ያለባትን ነገር ያደረገችው። አሁንም ደግሞ በቃ ምን ነው 3 ወር ምናምን እስኪ መረመር ጠብቂ፣ ምን ችግር አለው? ጋሽዬ ልክ ናቸው እውነት ለመናገር ማለት መፍረድም አልቻሉም እኮ ከመጀመሪያ ጀምሮ በደንብ ካላዩት ምናምን የሚያወዛግብ ነገር አለውና ዲኤንኤን እስኪሆን ሲሉ ቅምጥሌ ደግሞ እንግዲህ ጨዋታ ፍረስረስ ያደረ እንጀራ ቁርስርስ አይነት ነገር ነው የሆነው። ስለዚህ እኔ 3 ወር አልጠብቅም፣ አልታገስም፣ እኔንም እዩኝ ነው እና ያለችው ትክክል ነች። እኔም በሆነ አልታገስም። አንድ ቀን ዋጋ አላት በነገራችሁ ለቤተሰብ አንድ ቀን እስኪ ስራ ቦታውን አንድ ቀን ስትቀሩ በጣም ብዙ ስራ ተዝረክርኮ ነው የሚጠብቃችሁ ምናምን። ብዙ ወደኋላ የሚያስቀራችሁ ነገር አለ፣ ደሞዝ መቆረጥ አለ ምናምን ብዙ መረጃዎች ራሱ ታጣላችሁና ስለዚህ እስኪ አንዳንድ ቀን ኦንላይን ሳትገቡ አሉና ከዛ በጣም ብዙ ነገር እንትን ብሎ አታገኙትም። እንደው በቀላሉ ሊሄድላችሁ ብዬ ነውና አይደለም ከድሜ ላይ አንድ ቀን ትልቅ ዋጋ አለው። አይደለም አንድ ቀን 1 ሰከንድ ራሱ ማለት ነው። ስለዚህ ለዛ ነው አልጠብቅም ግዴታ እነሱ አንሶላ ሲጋፈፉ ማየት አለብኝ ወይ ያለችው። ያኔ በቃ ሁለታቸው እሷ ከሱን ያረገዝኩት ብላ ድርቅ ካለች ብሩኬ ደግሞ ውዝግብግብ ካለ ማለት ጠብቂ እንደኔ እስኪመረመር በቃ ልጁ የኔ ይሁን አይሆን አላውቅም። አግኝቻታለሁ ግን ምን እንደተፈጠረ አላውቅም። ይሄ ነገር ካለ ልጅቱ ምንም ማድረግ አትችልም፣ ቅምጥሌ ምንም ማድረግ አትችልም። እሺ ጋሽዬና ነገሩ ያው ይፈታል፣ ችግር የለም እናስተካክለዋለን ብለዋል ጋሽዬ። ያው ወንድ ልጅም ስለሆኑ ማለት ወንድ ስለሆኑ ሁለታቸው ብሩኬም ወንድ ነው ጋሽዬም ወንድ ስለሆኑ የሆነች ነገር ያው ታውቃላችሁ ወንድ ለወንድ እንትን የሚሏት ነገር አለች። ያው ይተዋወቃሉና ነገሩ ችግር የለም ሳትደብቅ በደንብ ነገር ብሏል። ያው ብሩኬ አኩርፌ ስለነበር ምናምን እንግዲህ ከሷ ለመደበቅ ወይ ደግሞ እሷ ለማግኘት ነው ያ ነገር የተፈጠረው አይነት ነገር ነው የተባለው። ስለዚህ ዶንት ወሪ ቤተሰብ በእናትጨነቁ። ለማንኛውም ፏ በሉ እና ደግሞ እኔ ዛሬ ጋሽዬ መምጣታቸው እንዲሁም ደግሞ ብሩኬን መግቢያ መስራቱ ደስ ብሎኛል። ቅምጥሌ ግን ሁሌም እንደምታውቋት ብራንኪውን አይሆን ራሱ ምንም ነገር ነው ማታሳጠው። ምንም በቃ የተሰጣትን ነገር በደንብ ትወጣለች። እውነት ለመናገር አንበሳነሽ ትችያለሽ። እና በቃ ለቅሷን ትታ ቆፍጠን ላ ትመጣለች አልኳችሁ። ዛሬው እንዳያችኋት እንግዲህ ቆፍጠን ላ መጣለች። ስለዚህ ምንም የሚደብረን ነገር የሚያነጫንጭ ነገር የለም ማለት ነው። ካላለቀሰች ምንም ችግር ስለሌለ እንደዚህ ቆፍጠን ያሉ ነገሮች ደስ ይላል ሴቶች ሲሰሩና ሾው ይመቻችሁ። ቅምጥሌም ቡራም ሰብስክራይቡ እየሄደ ነው ቤተሰብ። ብሩኬም 350 ኬ ቅምጥሌም ደግሞ 300 ኬ ትግባለን። በርቱልን። ያው እንግዲህ የተወሰነ ቀን ነው የቀራቸው ነገሩ እንግዲህ ወይ ያቺ ሴትዮዋ ምንድን ነው ወደ ቤተሰብ እንዳይሄድ ምናምን አይነት ነገር ብላ ወይ ነገ ትመጣለች ምናምን ብቻ በሆነ ነገር ሆኖ ነገሩ ተፈትቶ እንደሚመጡ አልጠራጠርም። ነገ እንኳን ተፈትቶ ላይመጡ ይችላሉ እውነት ለመናገር ነገ ከነገ በኋላ ምናምን ነው ብቻ 3-4 ቪዲዮም ለቀቁ ምንም ለቀቁ። ቅምጥሌ ካላለቀሰች ኦል ፐርፌክት ትላላችሁ። ፋበሉ እተረ ቤተሰብ ወዳችኋለሁ። ዛሬ በርዶኛል፣ ደክሞኛል፣ ደብሮኛል፣ ሰልችቶኛል። ለምንድን አላውቅም እየደበረኝ ነው፣ እየሰለቸኝ ነው፣ ኑሮ እያስጠላኝ ነው። ለማንኛውም አይ ላቭ ጋይስ መልካም ቆይታ ይሁንላችሁ። ማለት መልካም አዳር። ኑሮ አይደለም ያስጠላኝ ግን ደብሮኛል። ቻው ደህና ሁኑ።